ሰላም ጤና ይስጥልኝ ውድ የ12ኛ ብሔራዊ ፈተና ተፈታኝ ተማሪዎች፣ ዛሬ ይዤላችሁ የመጣው የ2017 እንግሊዝ ብሔራዊ ፈተና ነው። በዚህ ቪዲዮ ደግሞ የፈተናውን ትኩረት፣ የፈተናውን ትሪክ እና የፈተናውን ሚስጥር ብጥስጥስ አድርገን እናየዋለን። ለሌሎች ጓደኞቻችሁ ደግሞ ሼር ማድረግ እንዳትረሱ። ቪዲዮው እስከ መጨረሻ ድረስ እዩት። አሁን በቀጥታ ወደ ቪዲዮው። ፈተናው እንግሊሽ ፎር ሶሻል ሳይንስ 2017 ይላል። ፓርት 1 ኮሙኒኬቲቭ አክቲቪቲስ፣ ስለ ኮሙኒኬሽን ነው የሚያወራው። ይሄ ዳይሬክሽንስ questions from 1 up to 20 are presented in the forms of conversation ይላል። እዚህ ላይ የሚገኙ ጥያቄዎችን በኮሙኒኬሽን ወይ ደግሞ ኮንቨርሴሽን ዲያሎግ ናቸው ማለት ነው። The part said by one of the speaker is given and a blank space is left for the other. Choose the alternative that is most appropriate to complete the dialogue and blacken the letters of your choice on the separate answer sheet provided. በተሰጣችሁ answer sheet ማጠቋር ትችላላችሁ ይላል። ወደ ጥያቄው እንጋ። ይሄ ኮሙኒኬሽን ነው ጥያቄው። ርዕሱ ስለ ኮሙኒኬሽን ነው። እንዴት ነው ኮሙኒኬት ማድረግ ያለብን ነው የሚገልጸው። ስለዚህ ወደ ጥያቄ እንግባ። question number 1 ተስፋይ I do not want to eat fatty food. ተስፋይ እንደዚህ ይላል፣ ስብ የመለባቸው ምግቦች መብላት አልፈልግም ይላል። ቦና የተባለ ሰው ደግሞ ዳሽ ይላል። ተስፋይ ስብ ያለባቸው ምግቦች መብላት አልፈልግም አለ። ቦናስ ምን ሊል ይችላል? እሺ ወደ ምርጫ እንግባ። A so am I, B neither am I, C either do I, D neither do I። ይሄ ጥያቄው አግሪመንት ማርከርስ ይባላል። ጥያቄው አግሪመንት ማርከርስ so am I so do I የሚባለው አግሪመንት so am I እኔም እንደርሱ። እዚህ መያዝ አለባችሁ so plus am I so something ከሆነ for positive አግሪመንት ማርከር ለፖዚቲቭ ከሆነ ማለት ነው። ኔዘር ከሆነ ደግሞ ለኔጌቲቭ፣ ኖር ከሆነም ለኔጌቲቭ ማለት ነው። እዚህ ላይ ያለን ጥያቄ I do not want to eat fatty food የሚለው ኔጌቲቭ ነው ያለ። do not ኔጌቲቭ ያድርገዋል። ስለዚህ ሶ ያለበት እንደማይሆን ወቀት። ከዚያ ደግሞ ዱ ከሆነ ከዱ ነው የሚሆነው፣ አም ከሆነ ከአም ነው የሚሆነው፣ ሃፍ ከሆነ ከሃፍ ጋር ነው የሚሆነው አይደለም። ስለዚህ ለኔጌቲቭ የሚሆነው ደግሞ ኔዘር ነው። ስለዚህ ኔዘር የሚለውን ነው የምናየው። ሶ አም አይ አይሆንም። ሶ አም አይ ለፖዚቲቭ ነው እና አም ነው፣ አም ደግሞ አይደለም ዱ ነው ያለን። ኔዘር አም አይ ይሄ ለኔጌቲቭ ነው፣ ነገር ግን ከአም ጋር ነው የሚሆነው። ኤዘር ዱ አይ እንደዚህ አይባልም ጭራሽ። ኤዘር ዱ አይ አይ ዱ ኖት ኤዘር ነው የሚባለው ትክክለኛ ከሆነ ማለት ነው። ኔዘር ዱ አይ ኮሬክት አንሰር። ስለዚህ ዘ ኮሬክት አንሰር ኢዝ ኔዘር ዱ አይ። እኔም አልፈልግም ማለት ነው። ፋቲ ፉድ አልፈልግም ማለት እኔም አልፈልግም ማለት ቦና ማለት ነው። ናምበር 2 ሐሰን the problem is that the man does not try to give up smoking. ችግሩ እኮ አለ ሰውየው ስሞኪንግ ለማቋረጥ አለመሞከሩ ነው አለ ሐሰን የተባለ ሰው። አማኑኤል የተባለ ሰው ደግሞ ብላንክ ብሎ it is a bad habit መጥፎ ልማድ እኮ ነው አለ። ስለዚህ በክፍት ቦታው የሚገባው የተኛው ሰንተንስ ነው? ምርጫውን ሂድ። እሺ ኤም strongly advise I strongly advise against smoking. B I prefer chewing chat to smoking. C he enjoys smoking. D he has smoked for 15 years ይላል። ስለዚህ ከዚህ ጋር የሚስማማ የተኛው ነው? The problem is that the man does not try to give up smoking ነው የሚለው። ችግሩ እኮ ሰውየው ለማቋረጥ አይሞክርም ወይም ማጨስ ለማቋረጥ አይሞክርም። አማኑኤል ተባለ ደግሞ ብላንክ ብሎ it is a bad habit መጥፎ ልማድ እኮ ነው ይላል። ስለዚህ I strongly advise against smoking አጥብቄ እመክራለሁ ከስሞኪንግ አንፃር ወይም ከማጨስ አንፃር ይላል። ይሄ ኮሬክት ነው። B I prefer chewing chat to smoking ከማጨስ ጫትን ማኘክ እፈልጋለሁ። የተማሰነ ነው፣ ምክንያቱም አይሆንም። ይሄም ድራግ ነው አይደለ? ቸውን ጫትም እንደ ድራግ ነው የሚቆጠረው። he enjoys smoking enjoy
ወይም ስሞኪንግ ደስ ይለዋል አይሆንም he has smoked for 15 years ለ50 ዓመት የሚያህል ስሞክ ወይም አጭሷል ይላል ስለዚህ the correct answer is I strongly advise against it smoking it is a bad habit የሚለው ከዚህ ጋር ይስማማል ማለት ነው ምክንያቱም it is a bad habit ከሆነ strongly advise against smoking strongly against it advice ማድረግ አለብህ ማለት ነው number 3 ሰናይት I would like to invite you to my house for lunch tomorrow ለነገ ወደ ቤተ እንድትመጪ ልጋብዝሽ እፈልጋለሁ አለቻት ሰናይት የተባለች ማለት ነው ሶሬቲ የተባለች ደግሞ ብላንክ ይላል ስለዚህ ለነገ ወደ ቤቴ እንድትመጪ ምሳለኝ ማለት ነው ወደ ምሳ ወደ ቤቴ እንድትመጪ እጋብዝሻለሁ ስትላት ሶሬቲ ምን ልትላት ነው ባጭሩ አይደል በልቻለሁ ነው የምትላት ወይስ አልበላሁም ልመጣ ነው የምትላት ወይስ አልመጣም ነው ባጭሩ አይደል ስለዚህ ሶሬቲ well done I am very satisfied መልካም ጠግቤአለሁ አሁን ብዬ አላለቻትም አይደል ለነገ ነው ያለቻት ስለዚህ እንደዚህ ይባላል አይባልም B thank you but I have another engagement correct አመሰግናለሁ ነገር ግን ሌላ ቀጠሮ አለኝ ይባላል አይደል አዎ ለነገ እንደዚህ ሰው ሲቀጥር አይ አመሰግናለሁ ግን ሌላ ቀጠሮ አለኝ ማለት ትችላለህ ይሄ ይባላል I am full ጠግቤአለሁ ማለት ነው አሁን ብዬ አላለቻትም አይደል ስለዚህም ጠግቤአለሁ አይባልም ለአሁኑ ከሆነ ለነገ ከሆነ እሺ ወይም አይደለም ወይም ሌላ ስራ አለኝ ነው የሚባለው አይደል ስለዚህ አይሆንም ዲ eat lunch or dinner ምሳ ነው ወይስ እራት እንደዚህ አይባልም ያልተጠየቀው አትመልሱ ነው ባጭሩ ይሄ ኮሙኒኬሽን ነው አይደል ስለዚህ ያልተጠየቀው መልስ አትሰጥም the correct answer is B thank you but I have another engagement number 4 Osman could I have some basic information about you ስለ አንተ አንዳንድ ኢንፎርሜሽን ሊኖረኝ ትፈልጋለህ አለው ሮባ የተባለ ሰው ደግሞ ብላክ ምን ይለው ይችላል ስለ አንተ አንዳንድ ነገር ልትነግረኝ ትፈልጋለህ ሲል ምንድነው የምትለው ነው ባጭሩ I attend a meeting dealing with a basic information ይላል I attend a meeting dealing with basic information ይሄ ይባላል I attend meeting ስብሰባ የሚገባበት ከመሰረታዊ መረጃ ጋር ነው እንደዚህ ስለ ስብሰባ ማን ጠየቀህ ነው እኔ ስላንተ ነው የጠየቅኩ አይደል ስለዚህ እንደዚህ አይባልም ነው B my father is a farmer and my mother is a housewife አባቴ አርሶ አደር ነው እናቴ ደግሞ የቤት ሰራተኛ ናት ስለ አባትና ስለ እናት ማን ጠየቀህ ስለዚህ ሆነ እዚህ ላይ could I have some basic information about you ስላንተ ነው የጠየቀ እንጂ ስለ አባትና ስለ እናት ማን ጠየቀ አይሆንም ማለት ነው ባጭሩ C I have 3 brothers and sisters ስለ ብራዘርህና ሲስተርህ ስለ እህትህና ወንድምህ ማን ጠየቀ አልተጠየቀህም ስለዚህ ያልተጠየቀው መልስ መስጠት አትችልም ማለት ነው ባጭሩ ኦኬ D I am Roba I was born in East Wallagga in 1999 አይደል ሮባ ባራለው ስሙም ሮባ ነው የሚለው ከላይ እንደሚያመላክተው ሮባ ነው የሚለው ስለዚህ I am Roba I was born in East Wallagga in 1999 this is the correct answer ሮባ ባራለው በ1999 በምስራቅ ወለጋ ተወለድኩ ይላል ይሄ ስላንተ መረጃ ሰጠው ማለት ነው እርሱም ስላንተ መረጃ ስለፈለገ ነው ይሄ ትክክለኛ መልስ D is the correct answer 5 customer ደንበኛ I am really sorry to inform you that I have not received the order so far በጣም ይቅርታ አለ ደንበኛ ነው በጣም ይቅርታ to inform you ልነግርህ I have not received the order so far ያዘዝኩህን እስካሁን አልተቀበልኩትም ማለት አንዳንዴ አዘህ ሲዘገየህ እንደዚህ ይባላል ስለዚህ ማናጀር አስተናጋጅስ ምን ሊል ይችላል ማናጀሩ ብላንክ አለ we are sorry but it happens sometimes ይቅርታ ግን አንዳንዴ እንደዚህ ሊሆን ይችላል ይባላል አይባልም ምክንያቱም ነው የሚነገረው እንጂ እየጠበቀህ እኮ ነው ኦርደር አድርገህ ስትጠብቅ ሲዘገየህ እንዴ አንዳንዴ እንደዚህ ይሆናል ይባላል አይባልም ምክንያቱም ነው የሚነገረው ስለዚህ ኤ ሊሆን አይችልም B we are really sorry and that will not happen again
በጣም ይቅርታ እንደዚህ ደግሞ ሊሆን አይችልም ወይም እንደዚህ እንደገና አናደርግም አለ። ይሄ ሊባል ይችላል ይባላል አይደል? አንዳንድ ሲሳሳት አይ ይቅርታ በጣም ከእንግዲህ ወዲህ እንደዚህ አላደርግም ይባላል። ስለዚህ ይሄ ኮሬክት ነው። ሲ do not comply betterly አምረህ አታማርር በእናትህ ኦልሞስት ኔጌቲቭሊ ቢሄቪየር ነው። በቃ ማማረር ነው። እንደዚህ ይባላል። ደንበኛ እንደዚሁ አይባልም። ዲ ቴክ ኢት ኢዚ you will have it soon ቀለል አድርገው ወሰደው ይመጣልሃል እኮ እንዴ እንደዚህ ይባላል አይባልም። ስለዚህ the correct answer is we are really sorry and this will not happen again በጣም ይቅርታ እንደገና ሊሆን አይችልም በቃ። 6 መስጠፋ where would you like to live መስጠፋ የተባለ የት መኖር ትፈልጋለህ አለ። in your country or abroad በውጭ ሀገር ነው ወይስ በአገር ውስጥ ወይም በአገርህ ነው። ሞሚና የተባለ ሰው ደግሞ ብላንክ the USA is the richest of all countries አያችሁ የተጠየቀው ሌላ መልሱ የሚለው ሌላ ምንድነው? እንደዚህ ይላል USA is the richest of all countries USA ወይም ዩናይትድ ስቴትስ ኦፍ አሜሪካ ሁሉም ሀገራት ሀብታሙ ሀገር ናት ይላል። ሀብታም ሀገር ማን ጠየቀ? አንተ የት ነው የምትኖረው ነው ያለ አይደል? በውጭ ሀገር ነው ወይስ በውስጥ ሀገር? በሀገር ውስጥ። ስለዚህ መልሱ መሆን ያለበት እኔ በሀገር ውስጥ ነው መኖር የምፈልገው ወይም ደግሞ በሀገር ውጭ ነው መኖር የምፈልገው ነው ባጭሩ መልሱ። እዚህ ላይ ግን አማራጩ USA is the richest of all countries በእናትህ አያሳስብህ ነው። በዚህ I used to live abroad when I was a child ይሄ ደግሞ ያለፈው ነገር እዚህ ላይ ግን ለአሁኑ ነው የሚነገረው አይደል? I used to live abroad በውጭ ሀገር እኖር ነበር when I was a child ህፃን ሳለሁ ነው የሚለው። ህፃን ሳለሁ በውጭ ሀገር እኖር ነበር። አሁን የት መኖር ትፈልጋለህ ነው ያለ ግን ጥያቄው። ስለዚህ ሊሆን አይችልም። ሲ most people prefer to live abroad ሌሎች ሰዎች ደግሞ አብዛኛው ሰው ይላል በውጭ ሀገር መሆን ይፈልጋል። ስለሌላ ሰው ማን ጠየቀ? ላንተ ነው የተጠየቀ አይደል? ስለዚህ የራስ ጉዳይ ነው የምትናገር። ዲ I would rather live in my own country በአገሬ ውስጥ ነው መኖር ፈልገው ይላል። ይሄ ደግሞ ትክክለኛ መልስ ነው። ጥያቄው ለዚህ ነው የተጠየቀ። ስለዚህ ዲ is the correct answer። 7 ሀብታሙ your presentation in English class today was fantastic ሀብታሙ የተባለ ሰው your presentation in English class today was fantastic በእንግሊዘኛ ክላስ ዛሬ የነበረውን ፕሬዘንቴሽን በጣም እጹብ ድንቅ ነበር አለው። ዝናሽ የተባለው ደግሞ ዳሽ። ስለዚህ ለዝናሽ ነው እንደዚህ የተባለው። you really should improve your English ይሄ ከጥያቄው ውጭ ነው። እንግሊዘኛህን ማሻሻል አለብህ። ስለ ማሻሻልና አለማሻሻል አይደለም ጥያቄው፣ መልሱ ሌላ ነው። ፕሬዘንቴሽን ጥሩ ነበር ነው። ስለዚህ የዝናሽ አስተያየት ነው የሚቀበለው እንጂ ማስተካከል አለብህ አይሆንም ነው ባጭሩ። B it is not really in English that I do well actually ይሄ ደግሞ ወደ ጉራ ሄደ። በእንግሊዘኛ ብቻ አይደለም እኮ በደንብ ምሰራው አለ። ማለትም በሁሉም ሳብጀክት በደንብ ነው ፕሬዘንት ማድረገው እንደማለት ነው። ግን እንደዚህ የጉራ መሰለ። C I am glad you like it ደስ ብሎኛል ወደዋል ይባላል ኮሬክትሊ። D it is not unusual for me ይሄ እኮ unusual አይደለም ወይም መደበኛ አይደለም ሁሉ ጊዜ አደርገዋለሁ ማለት ነው። ስለዚህ the correct answer is C I am glad you like it ደስ ብሎኛል ወደዋል ማለት ነው። 8 ሃና ብላክ ሶፊያ I am afraid you cannot I promised to take the kids to the new park ይቅርታ ማለት ነው። I am afraid ማለት ይቅርታ አትችልም። I promised to take the kids to the new park ህፃኖቹ ወደ ኒው ፓርክ ወይም ወደ አዲሱ ፓርክ ልወስዳቸው ቃል ገብቻለሁ። ስለዚህም ይቅርታ አይሆንም ያለችው ምን ስላላት ነው ባጭሩ። I have the right to borrow your car as I am your best friend እንደዚህ ይባላል። ጓደኛ ስለሆንኩ ማኪናህን የመበደር መብት አለኝ ይባላል። ጓደኛ ብትሆንም ባትሆንም ማበደርና አለማበደር የራሱ ጉዳይ ነው። መብትና ግዴታ የለውም አይደል? B I wonder if I could possibly use your car on Sunday እዚህ ደግሞ I wonder if I could possibly use your car on Sunday
በእሁድ ማኪናህን ብጠቀም ደስ ይለኛል አለቻት። ወይም ልታበጅርም ትችላለች እንደማለት ነው ባጭሩ። ይሄ ትክክለኛ ምክንያቱም አትችልም ነው ያለችው። I am afraid you can't ምን ስለሆነች I am promised to take the kids to the new park ወደ አዲሱ ፓርክ ህፃኖቹን ልወስዳቸው ቃል ስለገባች ማለት ነው። ስለዚህ አይሆንም። ስለዚህ the correct answer is B. I wonder if I could possibly use your car on Sunday. C. You should give me your car because I am your friend. ይሄ ደግሞ ተደገመ። እኔ ጓደኛሽ ስለሆንኩ ማኪናሽን ሽጪኝ ይባላል። ጓደኛዬ ብትሆንም ባትሆንም ምንድነው መስጠትና ለመስጠት የኔ ፍቃድ ነው አይደል? You can tell me why you refuse to lend me your car for one day. ልትነግረኝ ትችላለህ ለምንድነው ለአንድ ቀን ማኪናህን የማታበድረኝ ይባላል? አይሆንም። ስለዚህም ጥያቄው ከመልሱ ጋር ነው የሚሆነው። ስለዚህ the correct answer is B. I wonder if I could possibly use your car on Sunday. 9. Father አባት How many times do I tell you not to use TikTok? It is a waste of your valuable time. አባት ለልጁ እንደዚህ አለ። ሳን ይላል መልሱ ዳሽ ነው። ምን ያህል ጊዜ ነገርኩህ ቲክቶክ እንዳትጠቀም? እሱ እኮ ጊዜ የማባከኛ ነው ወይም ውድ ጊዜህን የሚያባክንልህ ነው ማጥፊያ ነው አይደል? ስለዚህ ልጅስ ምን ሊለው ይችላል ነው ለዚህ ጥያቄ ወይም ለዚህ ሰንተንስ የተኛው ነው መልስ የሚሆነው ነው። what difference does it make to you? ምን ልዩነት ይፈጥርልሃል እንዴ አለው። ይሄ ደግሞ አፋጣጥ ነው ዛቻ ነው አይደል? B. Please forgive me for not obeying your orders. Please forgive me for not obeying your orders. እባክህን ይቅር በለኝ ወይም ይቅርታ አድርግልኝ ትዕዛዝህን ላለመታዘዝ ይባላል። ምክንያቱም ለምንድነው ቲክቶክ የምትጠቀመው ጊዜህን ስለማያባክንልህ ነው ስላለው ነው። ስለዚህ ትክክለኛ please forgive me for not obeying your orders ይባላል ማለት ነው። ሲኒው my time is not valuable at all. ጊዜ እኮ ውድ አይደለም። ጊዜህን ማውድ ነው። ይሄ ጥርጥር የለውም። you have told me several times. ብዙ ጊዜ እኮ ነው ነገርከኝ። ብዙ ጊዜ እንደነገረው ተናግረዋል ራሱ። ስለዚህ ለምን እንደሆነ ግን መልስ ነው መስጠት ያለበት። ስለዚህ correct answer is B. Please forgive me for not obeying your orders. እባክህን ይቅር በለኝ ትዕዛዝህን ላለመታዘዝ ይላል። ስለዚህ B is the correct answer. Number 10. ሻምሱ Why did you go to bed unusually early last night? ለምንድነው ከተለመደው ቀደም ብለህ ትናንት ሌሊት የሄድክ አለው። ጉተማ የተባለ ሰው ደግሞ I went to bed early ብላን ለምን እንደሆነ ደግሞ በምርጫው እናያለን። As I had a very long and tiresome day yesterday. because እንደማለት ነው as እዚህ ላይ I had a very long and tiresome day. በጣም አድካምና ረጅም ጊዜ ስለነበረኝ ትናንት ነው። ይሄ ይሆናል ትክክለኛ ነው። ምክንያት እየነገረ ነው። ቀደም ብለህ ከተለመደው ጊዜ ቀደም ብለህ የሄድክበት ምክንያት ረጅምና አድካሚ ጊዜም ስለነበረብህ ነው አይደል? ይሄ ይሆናል። እሺ ቢኒው so that I would have fewer nightmares than usual. ይሄ ደግሞ ምን እንደሚለው so that ምክንያቱም ይላል I would have fewer nightmares ጥቂት ናይትሜር ቅጅቶች ማለት ነው። ናይትሜርስ ማለት ቅጅት ማለት ነው። ከተለመደው ጥቂት ናይትሜርስ ስለነበረ ወይም ቅጅት ስለነበረኝ ነው ይባላል አይባልም? ስለ ህልም ነው የሚያወራ አይደል? C. because I hate staying up late. መዘገየት ስለምጠላ ነው። ከተለመደው እኮ ነው ይሄ። ምናልባት በጣም ዘገይተህ ሄድ አላለው ያለው እርሱ ከተለመደው ለምንድነው ቀደም ብለህ ሄድከው ነው አይደል? ስለዚህ because I hate staying up late ይሄ አይሆንም። D. since going to bed early is good for health. ቀደም ብለህ መሄድ ለጤና ጥሩ ስለሆነ ነው። ለጤና ጥሩ ቢሆን ኑሮ ከዚህ በፊትም ወይም በመደበኛ ቀደም ብለህ መሄድ ነበረብህ ነው። ነገር ግን መደበኛ ጊዜ አስቀምጠሃል የምትሄድበትን። ዛሬስ ከዚያ ቀደም ብለህ የሄድክበት ምክንያት ምንድነው ነው? ስለደከመህና ረጅም ጊዜ ስለነበረ ነው የሚሆነው። ስለዚህ correct answer is M. as I had a very long and tiresome day yesterday ነው የሚሆነው።
11 ጆርናሊስት ጋዜጠኛ ብላንክ ይላል። ማናጀር ደግሞ ውይ ሶሻል ሚዲያ ኤሎት በብዛት ሶሻል ሚዲያ እንጠቀማለን ወይም ማህበራዊ ሚዲያ እንጠቀማለን። ምን ስላለው ነው እንደዚህ ያለው? ጆርናሊስቱ ምን ስላለው ነው? ማናጀሩ በብዛት ማህበራዊ ሚዲያ እንጠቀማለን የሚለው ነው። ስለዚህ በራሳችን ጥያቄ ማውጣት አለብን። ምን ትጠቀማላችሁ ነው ባጭሩ። ለምን የሚለውን እናያለን። why do you have to promote your organization? የሚለው why do you have to promote your organization? ለምንድን ነው ትካላችሁ ፕሮሞት የምታደርጉ? ለምን አይሆንም። ስለዚህ is social media a good way of information? a firm? yes ሶሻል ሚዲያ በጣም ጥሩ የፊርም ወይም ቀጥ ፕሮሞሽን ማድረጊያ ነው። ይሄ ጥያቄ አይሆንም። ምክንያቱም ሶሻል ሚዲያ ኤሎት ሶሻል ሚዲያ በብዛት እንጠቀማለን። ስለዚህ ጥያቄ ሊሆን የሚችለው በብዛት ምን ትጠቀማላችሁ ነው የሚሆነው አይደለም? ሶሻል ሚዲያ ይሆናል መልሱ። ስለዚህ ለዚህ የሚስማማ ጥያቄ ነው መፈለግ ያለብን። ሲ do you often promote your organization? አብዛኛው ጊዜ ነው ፕሮሞት የምታደርጉት ኦርጋናይዜሽናችሁ ወይም ተካላችሁ? አይደለም፣ ይሄም ሊሆን አይችልም። how do you usually promote your organization? እንዴት ነው your organization ፕሮሞት የምታደርጉ የምታስተዋውቁት? ስለዚህም the correct answer is how do you usually promote your organization? እንዴት ነው ተካላችሁ ፕሮሞሽን ወይም የምታስተዋውቁት? በሶሻል ሚዲያ በመጠቀም በብዛት ሶሻል ሚዲያ በመጠቀም ነው ፕሮሞት የምናደርገው ማለት ነው ወይም የምናስተዋውቀው ማለት ነው። ስለዚህ correct answer is D 12 አሰፋ what should I do to lose some weight? ክብደት ለመቀነስ ምን ማድረግ አለብኝ ይላል። እጅሉ የተባለ ሰው ደግሞ ምክሩን ይሰጠዋል። ስለዚህ ምን የሚል ነው እንየው። you can take appropriate rest መደበኛ እረፍት መውሰድ አለብህ። ክብደት ለመቀነስ መደበኛ እረፍት አያስፈልግም። ክብደት ለመቀነስ you should visit a doctor ዶክተርን መጎብኘት አለብህ። ብትታመም ነው እንጂ ክብደት ለመቀነስ ወደ ዶክተር መሄድ አያስፈልግም። በእርግጥ ሲ you might be a diabetic ምናልባት ስኳር ይዛ የስኳር ብዛት ወይም የስኳር ህመም ሊሆን ይችላል ይባላል አይባልም? you should do physical exercise አካላዊ እንቅስቃሴ ማድረግ አለብህ። ስለዚህ ክብደት ለመቀነስ አካላዊ እንቅስቃሴ ነው ማድረግ ያለብን ነው ባጭሩ። ስለዚህ D is the correct answer. 13 Thomas, we have got several comments about the contents of the textbook, but we can take further comments if any blank ይላል። ብዙ ኮሜንት ስለ የመጽሐፉ ይዘት ብዙ ኮሜንት አገኝተናል። ነገር ግን we can take further comments ሌላ ተጨማሪ ኮሜንትም ወይም ደግሞ አስተያየትን መውሰድ እንችላለን ይላል። if any ካለ ዳሽ ዮናስ የተባለው I do not have anything more to say ሌላ ተጨማሪ የምለው ነገር የለኝም ማለት። ስለዚህ ምን ስለተባለ ነው እንደዚህ የሚለው? አይ will you speak louder please ጮህ ብለህ መናገር ትችላለህ እባክህ ይላል። እንዴ አይባልም። would you like to add anything ዮናስ? ይሄ ትክክል ነው። ሌላ ተጨማሪ ነገር መጨመር ትፈልጋለህ ሲለ I do not have anything more to say ማለት ትችላለህ። ምክንያቱም ተጨማሪ ነገር ማለት ትፈልጋለህ ሲለ አይ የለኝም ምንም ማለት አልችልም ነው የምትለው አይደል? ሲኒዮ ዮናስ does not seem to agree ዮናስ ሊስማማ አይመስልም። ዲ raise your hand ዮናስ እጅህን አውጣ ነው። ስለዚህ አይሆንም። ስለዚህ correct answer is B would you like to add anything ዮናስ የሚለውን ማለት ነው። 14 ገነት when raising their children parents never refuse their children's demand when raising their children parents never refuse their children's demand ወላጆች የህፃናትን ፍላጎት መከልከል ወይም በፍጹም መከልከል ወይም ማቀት የለባቸውም ትላለች። ሴፋን የተባለች ደግሞ ብላንክ ብሎ children's demand should be questioned የህፃናትን ፍላጎት የግድ መጠየቅ አለባቸው ይላል።
ስለዚህ ዝም ብለህ አለመከልከል ተገባ አይደለም ነው ባጭሩ አይደል? ይሄ አቋሟል። I am afraid I cannot agree with you on this ይቅርታ በዚህ ዘንድ አልስማማም ማለት ነው። B parents should prohibit the excess of drugs ይሄ ከዚህ ውጭ ነው። ብሎ ወላጆች excess of drugs የድራግ ኤክሰስ መከልከል አለባቸው ይላል። C I am in dilemma በመንቀርቀሮ ውስጥ ነኝ። D I entirely agree with this idea ከዚህ ጋር ሙሉ በሙሉ እስማማለሁ ነገር ግን ተቃራኒ ነው ያለው። እዚህ ላይ parents never refuse their children's demand እዚህ መከልከል የለባቸው ነው የሚለው። እዚህ ላይ ደግሞ children's demand should be questioned የህፃናትን ፍላጎት መጠየቅ አለበት ነው የሚለው። ስለዚህ the correct answer is I am afraid I cannot agree with you on this children's demand should be questioned ነው የሚሆነው። A is the correct answer. 1-5 መርጋ Hi did I tell you that Aklilu and I are booked on the same flight from Addis to Paris ይላል። ነግሬህ ነበር አክሊሉና እኔም በተመሳሳይ በረራ ከአዲስ አበባ ወደ ፓሪስ እንደተመዘገብን አለው። ለቶማ ተሸመ ማለት ነው። ተሸመ ደግሞ ብላንክ ይላል። መርጋ ይቀጥላል። I said አክሊሉ and I are traveling to Paris together እኔ ያልኩህ እኮ አለ አክሊሉና እኔ ወደ ፓሪስ አብረን እንጓዛለን ነው ያልኩህ አለው። ተሸመ ደግሞ oh that is great በጣም መልካም I hope you will have a good time መልካም ጊዜ እንዲኖርህ እመኝልሃለሁ አለው። ስለዚህ ተሸመ በዳሹ ምንድነው የሚመራው ወይም ምን ሊለው ይችላል ነው። ምክንያቱም I said Aklilu and I are traveling to Paris together እየደገመው ነው አይደል? በመጀመሪያ Hi did I tell you that Aklilu and I are booked on the same flight from Addis to Paris ከአዲስ እና ወይም ከአዲስ አበባ ወደ ፓሪስ በተመሳሳይ በረራ እንደተመዘገብን ነግሬህ ነው ወይ አለው። ስለዚህ ተሸመ አልሰማውም ማለት ነው። እንደገና የሚደግምለት I said ብሎ ደገመው Aklilu and I are traveling to Paris together እዚያ ደግሞ ሰማው oh that is great አለው። ስለሰማው ስለገባው ነው አይደል? I hope you will have a good time መልካም ጊዜ እንዲኖርህ እመኝልሃለሁ አለው። ስለዚህ ምንም ሆኖ sorry could you please say it again ይቅርታ እንደገና ልትለው ትችላለህ አለው። ስለዚህ ያልሰማው ነገር ነው እንደዚህ የምትለው። ስለዚህ ይሄ ኮሬክት ነው። B excuse me for interpreting is it Paris ለማቋረጥ ይቅርታ ወደ ፓሪስ ነው አልሰማው ነገር። C please stick to the point ወደ ነጥቡ ና ይለዋል። D are you traveling to Paris ወደ ፓሪስ ነው እየተጓዝክ ያለ። ስለዚህ the correct answer is A sorry could you please say it again ምክንያቱም እየደገመው ስለሆነ ነው። ሲደግመው አልሰማውም ማለት ነው። I said አክሊሉ እንደዚህ ነው ያልኩ ስትለው እንደገና የምትደግመው ሳይሰማ ሲሆን ነው እንጂ ሲሰማ ሌላ ጉዳይ ነው የምትናገረው እንጂ የተናገረው ደግመህ መናገር ያስፈልግህም ነው። ስለዚህ the correct answer is A ነው። 16 ፋጦማ የተባለ ሰው could you tell me where the commercial banks of Ethiopia is ይላል። የኢትዮጵያ ንግድ ባንክ የት አካባቢ እንደሆነ ልትነግረኝ ትችላለህ አለው። ቻልት የተባለ ደግሞ of course ብሎ ዳሽ ይላል። በደንብ ካለ ያውቀዋል ነው ባጭሩ አይደል? of course ማለት በደንብ ማለት ነው። ስለዚህ የት እንደሆነ ይነግረዋል ነው ባጭሩ። ስለዚህ በዳሽ የሚገባ ትክክለኛው ቦታው የኢትዮጵያ ንግድ ባንክ እንደሚነግረው እርግጠኛ ነኝ አይደል? ስለዚህ የተኛው አማራጭ ነው ይሄ ነው ባጭሩ። are you looking for the managers of the bank ይሄ ሌላ ጥያቄ ነው። ሌላ መልስ ነው። ጥያቄው ሌላ መልሱ ሌላ ሊሆን አይችልም። ስለዚህ ማናጀር ነው እየፈለገው ያለ ይባላል። የኢትዮጵያ ንግድ ባንክ ነው የጠየቀው እንጂ ስለ ማናጀር አልጠየቀውም። B commercial bank is everywhere in Ethiopia ኮመርሻል ባንክ የንግድ ባንክ በኢትዮጵያ እኮ በሁሉም ቦታ ነው። በሁሉም ቦታ መሆኑን አልጠየቀውም። ነውም አይደለምን አልጠየቀውም። የኢትዮጵያ ንግድ ባንክ የት አካባቢ እንዳለ ነው የጠየቀው። ስለዚህ ሊሆን አይችልም ነው ባጭሩ። C commercial bank is the first bank in Ethiopia የኢትዮጵያ ንግድ ባንኩ የመጀመሪያ ባንክ ነው። የመጀመሪያ ነው አይደለም አልጠየቀውም። ስለዚህ የተጠየቀው ሆኖ መልስ መስጠት ያለብህ ነው ባጭሩ በኮሙኒኬሽን።
D. Keep going straight ahead and turn right at the roundabout. መሄድን ቀጥልና turn right ወደ ቀኝ ታጠፍ at the roundabout እዚህ አካባቢ ነው። ስለዚህ ቀጥ ብለህ ሄደህ እና ወደ ቀኝ ታጥፈህ እዚህ አካባቢ ነው የኢትዮጵያ ንግድ ባንክ የሚገኘው ማለት ነው። ስለዚህ correct answer is D። የተጠየቀው መልስ ለዚህ ነው፣ ቦታውን ሊነግረው ነው አይደል እንጂ የኢትዮጵያ ንግድ ባንክ የመጀመሪያ ባንክና የባንኩ ማናጀር አይደለም የጠየቀው ነው። ስለዚህ D is the correct answer። እንደዚህ በኮሙኒኬሽን ስትሰሩም የተጠየቀው ጥያቄ ለማን ነው? ስለዚህ መልሱ በጥያቄው መሰረት ነው የሚሰጠው አይደል? ስለዚህ ሌላ ቅብዝብዝ የሆነ ነገር እንዳትሞክሩ ነው የምላችሁ እኔ። 17 ከስተመር ደንበኛ። እሺ I would like to change 100 British pound into ብር. How much is it? አለ ደንበኛ የብርቲሽ 100 ብርቲሽ የብርቲሽ ወይም የእንግሊዝ 100 ገንዘብ ወደ ብር ለማሸረፍ ወይም ደግሞ ለማመንዘር ፈልጓል። ስንት ነው አለ። ቴለር ደግሞ ነጋሪው ደግሞ ስንት ሊለው ይችላል? 100 የብርቲሽ ፓውንድ በኢትዮጵያ ምንዛሬ ወይም በኢትዮጵያ ብር ስንት ነው ነው ያለው። how much is it? እሺ ቴለር መልሱ ነው የሚነግረው። ወይም 1000 ነው፣ 2000 ነው፣ 50000 ነው፣ 60000 ነው። ስለዚህ ስንት የኢትዮጵያ ብር እንደሆነ ነው የሚነግረው ቴለሩ። የመልሱ ማለት ነው ጥያቄው ስለሱ ስለሆነ ማለት ነው። ስለዚህ ኤ ምን ይላል? the value of ብር is falling dramatically። የብር ዋጋ እኮ በጣም እየወደቀ ነው በከፍተኛ ሁኔታ። ስለመውደቅና ለመውደቅ አልጠየቀውም፣ ምንዛሬው ነው የነገረው። በቃ መልሱ ስለምንዛሬው ነው የጠየቀው አይደለም። ስለዚህ መልሱ ስለምንዛሬው ነው መሆን ያለበት እንጂ በከፍተኛ ወዳደቅ አይመለከተውም ነው ባጭሩ። ቢ is it British pound? እንደገና is it British pound? የብርቲሽ ፓውንድ ነው። እርሱማ ነገረው እኮ ለምን ትጠይቀዋለህ ደግመህ? ሲ what would you do with Ethiopian ብር? በኢትዮጵያን ብር ምን ለማድረግ ስላሰብክ ወይም ስለፈለክ ነው? አያገባህም። የተጠየቀው ነው መመለስ ያለብህ። እርሱ ለከስተመሩ ይሆን ነው። ስለዚህ ሊሆን አይችልም ነው ባጭሩ። ዲ that will be 15000 ኢትዮጵያን ብር። ደስ ይላል አይደል? the correct answer is D. that will be 15000 15000 የኢትዮጵያ ብር ይመነዘራል። መልካም ደስ ይላል። 18 ሳምሶን የተባለ ሰው ደግሞ at the present time adolescents prefer watching movies to reading። በዚህ ዘመን ወጣቶች ከማንበብ ይልቅ ሙቪን ወይም ፊልምን ማየት ይመርጣሉ ይላል። በርቴ የተባለ ሰው ደግሞ I think so እንደዚህ ይመስለኛል አለ። እንደምን የሚለው ደግሞ ዳሽ this happens due to the cultural influence of the West። በምዕራባውያን የባህል ተጽዕኖ የተፈጠረ ይመስለኛል እንደማለቱ ነው። ቢ most adolescents are fond of reading books። ይሄ ደግሞ በተቃራኒ ነው። አብዛኛው ወጣቶች ምን ይወዳሉ ይላል? መጽሐፍን ማንበብ ይወዳሉ ይላል። ይሄ እዚህ ላይ ግን ጥያቄው ላይ ግን ፊልምን ማየት ይመርጣሉ ነው ያለው ከማንበብ። ስለዚህ ተቃራኒ ነው ይሄ። there are good libraries hosting many adolescents። ይሄም ተቃራኒ ነው። ብዙ ላይብረሪዎች አሉ። ላይብረሪ ማጠልተውታል። ሙቪን ማየት ይወዳሉ ወይም ይመርጣሉ ነው ያለው። ስለዚህ ይሄ ተቃራኒ ነው። ዲ adolescents spend much of their time to become movie stars። ወጣቶች የፊልም ተዋናኝ ወይም የፊልም ኮከብ ለመሆን ብዙ ጊዜያቸውን ያጠፋሉ ይላል። ይሄም ሌላ ጉዳይ ነው ማለት። ስለዚህ this happens due to the cultural influence of the West ነው የሚሆነው። I think so ካለ እንደዚህ ይመስለኛል ካለ this happens due to the cultural influence of the West. A is the correct answer. 19 ቅድስት what are you going to do in your spare time tomorrow? ነገ በትርፍ ጊዜሽን ምን ለማድረግ ታስባለሽ አለቻት ቅድስት የተባለች። ሰላም ደግሞ ምን ልትላት ትችላለች ነው? I'm going to fly to London for good። ወደ ለንደን ለመሄድ በስፔር ታይምስ በትርፍ ጊዜ ወደ ለንደን አይሆንም። እሺ I visit my grandmother
once a week ይሄ ደግሞ ሌላ ጉዳይ ነው። በሳምንት አንድ ጊዜ ግራንድ ማዘር እጎበኛለሁ አይሆንም። ሲ I will be reading the novel I started last week ረጅም ልቦለድ ላነብ ነው ባለፈው ሳምንትም ጀምሬዋለሁ። ይሄ ኮሬክት ነው። ላነብ ነው። በትርፍ ጊዜ ረጅም ልቦለድ ማንበብ ትችላለህ። ምክንያቱም ጥቂት ጊዜ ነው የሚያስፈልግ አይደል? እንዲያውም ጀምሬዋለሁ ባለፈው ሳምንት ታለች። ዲ no sorry I have an appointment tomorrow ይቅርታ ነገ ቀጠሮ አለኝ። ስለ ቀጠሮ አልጠየቀችባት አይደል? ስለዚህ the correct answer is C I will be reading the novel I started last week 20 በጎ አለው የተባለ so I am planning to join the department of pharmacy what is your advice ዲፓርትመንት ፋርማሲ ለመግባት ፕላን እያደረኩኝ ነው ያንተ ምክር ምንድነው አለው። ኃይሌ የተባለ ሰው ደግሞ አለ ስለዚህ ምን ሊሆን ይችላል ነው። there are many drug stores in the city የመድኃኒት መደብር በከተማው ብዙ ናቸው አለ ወይም ብዙ አለው አለ። ይሄ ይስማማል? አድቫይስ ይሆናል አይሆንም? እንዴት አቀደዋል አይደለም ፋርማሲ ዲፓርትመንት ለመግባት። ስለዚህ ይር አድቫይስ ምንድነው? ጥሩ ነው ወይስ አይደለም? በቃ ነው መልሱ የሚሆነው። ስለዚህ አይሆንም። there are many departments to choose from ብዙ አማራጭ ዲፓርትመንት አለ እያለው ነው። እርሱ ግን በቃ ፕላን አድርጌያለሁ ወስኛለሁ እያለው ነው። ይሄም ሊሆን አይችልም። you might be right ትክክልህ ነው ሊሆን ይችላል። ትክክል ልትሆን ትችላለህ። ይሄ ፕሮባቢሊቲ ነው መመለከት አይደል? ስለዚህ ቆረጥ ያለ መልስ ነው መስጠት ያለብህ። ዲ you must consider your interest ፍላጎትን ግምት ውስጥ ማስገባት አለብህ። ይሄ ትክክለኛ ምክር ነው። ማንኛውም ሰው ዲፓርትመንት ሲመርጥ ፍላጎቱ ነው ዲፔንድ የሚሆነው። በቃ ፍላጎትን ኮንሲደር ማድረግ አለብህ እንጂ ጓደኞች የሚመክርህ ወይም ጓደኞች የገቡበት መግባት አይደለም። የምትችለውና ላንተ ደስ የሚለው ዲፓርትመንት ስትመርጥ የፍላጎትን ከዚያ ጋር ይሄዳል። ስለዚህ ዲ ዘ ኮሬክት አንሰር you must consider your interest የግድ ፍላጎት ማሰብና ግምት ውስጥ ማስገባት አለብህ የሚለውን ይሆናል ማለት ነው። ፓርት 2 ላንጉዌጅ ፎከስ ኮሚኒኬሽን ጨርሰናል። እዚህ ላይ ደግሞ ላንጉዌጅ ፎከስ የሚል ሌላ ፓርት ነው ገብተናል። ዳይሬክሽን ይላል questions 21 up to 48 are incomplete sentences. Choose the word or phrases that best completes the sentence accurately and blacken the letters of your choice on the separate answer sheet provided ይላል። የግራመር ፓርት የሚለው ነው የእንግሊዘኛው ግራመር ፓርት 21 እስከ 48 ያለ ማለት ነው። ወደ ጥያቄው እንግባ። 21 or 21 you cannot blank me blank what I do not believe in doing ዳሽ ለኔ ዳሽ ማድረግ የማልፈልገው ዳሽ ይላል። ስለዚህ make and do let doing let to do made do አስተውሉ made plus do እነዚህ made past ነው አይደል? do present ነው። ይህ ሊሆን አይችልም ጭራሽ ማለት you cannot made me do cannot ብለህ made አይሆንም። ምክንያቱም cannot present ነው ያለ እና madeም አይሆንም past ስለሆነ ጭራሽ ያሳስበኛል። ሲ let to do አይባልም let do ነው የሚባለው ዳይሬክትሊ ማለት ነው። let to do የሚለውን ያፈርሰዋል። ቢ let doing let ብለህ doing ደግሞ verb ing ነው። ይሄም አብሮ አይሆንም። ኤም make do correct you cannot make me do what I do not believe in doing ያላመንኩበትን እንዳደርገው አታስገድደኝም ወይም እንዳደርገው አታድርገኝም ማለት ነው። 22 blank by the war Gaza will take years to recover በዳሽ በጦርነት ይላል። ጋዛ takes years to recover ጋዛ ለማጋገም አመታት ይወስድባታል። ዳሽ በጦርነቱ ስለዚህ ጦርነቱ ምን ስላስከተለባት ነው
አመታትን ለመከበር ለማድረግ ወይም ለማገገም የሚወስድባት ነው። በእርግጥ የማንኛው ሰው የሚያውቀው ነው። ጦርነቱ በጣም ስለጎዳት ነው አይደል? አመታትን የሚወስድ በጣም ስላፈራረሳት፣ ስለጎዳት፣ ስለወደመች ነው አይደል? ስለዚህ ለዚህ የሚስማማው መልስ እንፈልግ። ኤ having devastated ይሄ ፓርቲሲፕል ነው። devastating ማለት መውደም ማለት ነው አይደል? having devastated by the war አንልም ማለት ነው። being devastate ይሄም አይሆንም፣ ምክንያቱም being verb ing ነው፣ devastated ደግሞ verb ነው። ስለዚህ ከዚህ ጋር አይሄድም። devastating verb ing ነው፣ ከዚህ ጋር አይሆንም። ስለዚህ እዚህ ላይ የሚፈልገው ባይ የሚለውን ምንድነው የሚያመላክትብን? ፓሲቭ ፎርም እንደሚያስፈልገው ነው አይደል? ስለዚህ D is the correct answer. devastated by the war Gaza will take years to recover. በጦርነቱ ስለወደመች ጋዛ አመታት ይወስድባታል እንደገና ለማገገም ማለት ነው። እንደገና ሪከቨር ለማድረግ 23 as a rule university students are not allowed. እንደ ህግ ዩኒቨርሲቲ ተማሪዎች አይፈቀድላቸውም dash to campus after 10 pm ይሄም ከ4 ሰዓት እንደማለት ነው። ከ4 ሰዓት በኋላ ከ4 ሰዓት የምሽት ባጭሩ ለመግባት ነው አይደል? ስለዚህ ይሄ ጅረን እንደሚያስፈልገው ወይስ ኢንፊኒቲቭ ነው? ባጭሩ allowed to blank to enter to entering አይባልም። to ብለ entering የቨርብ አንጅል አይደል? አይባልም። ባጭሩ enter allowed enter the campus አይባልም። entering አይባልም። entering the campus። ስለዚህ the correct answer is to enter ነው የሚባለው። ኢንፊኒቲቭ ይወስዳል ማለት ነው። allowed to enter the campus after 10 pm ይሄ ኢንፊኒቲቭ እና ጀራንድ ነው። ስለዚህ the correct answer is to enter. 24 to keep healthy you need to have balanced diet, enough sleep and blank ይላል። ጤነኛ ለመሆን ወይም ጤናህን ለመጠበቅ ይላል you need to have balanced diet የተመጣጠነ ምግብ enough sleep በቂ እንቅልፍ እና ይላል ዳሽ ምለው በራሱ ነው to do exercise ይሄ ማስተዋል ያለባችሁ ነገር እዚህ ላይ ባላንስ ዲየት ኮማ ብሎ enough sleep ኮማ ብሎ ኤንድ ከዚህ ኤንድ ኮኔክት ሲያደርግ ተመሳሳይ ቨርብ ከሆነ ከቨርብ ጅረንድ ከሆነ ከጅረንድ ኢንፊኒቲቭ ከሆነ ከኢንፊኒቲቭ ናውን ከሆነ ከናውን ነው። ስለዚህ ባላንስ ዲየት ናውን ፍሬዝ enough sleep ናውን ፍሬዝ ሌላ የምንፈልገው ከኤንድ በኋላ ደግሞ ናውን ፍሬዝ እንደሆነ እናውቃለን። ስለዚህ to do exercise ኢንፊኒቲቭ ነው አይሆንም። peaceful mind ኮሬክት ናውን ፍሬዝ ስለሆነ to be peaceful ይሄም ኢንፊኒቲቭ ነው አይሆንም። working out ጀረንድ ነው አይሆንም። ስለዚህ the correct answer is B peaceful mind ጤነኛ የሆነ አእምሮ ወይም ሰላማዊ አእምሮ እንዲኖረው ጤናን ለመጠበቅ ከፈለክ የተመጣጠነ ምግብ በቂ እንቅልፍና ጤነኛ አእምሮ እንዲኖረህ ይፈልጋል ወይም ያስፈልጋል ነው። 25 which one of the following sentence is grammatically correct? ከሚከተሉት አረፍተ ነገሮችን በግራመር ትክክለኛ የሆነ ሴንተንስ የትኛው ነው ይላል። እሺ ኤ ገነት ላይክስ ሪዲንግ ኤንድ ዋቺንግ ቲቪ ገነት ማንበብና ቲቪን ማየት ትወዳለች ይላል። ትክክለኛ ነው። ገነት ሲንጉላር ነው። ላይክስም ሲንጉላር ቨርብ ወስዷል። ሪዲንግ እና ዋቺንግ ተመሳሳይ ጅረንድ ከጅረንድ በኤንድ ተያይዟል። ስለዚህ ኮሬክት ነው ይሄ። ቢ ገነት ላይክ ሪዲንግ ኤንድ ቱ ዋች ይሄ ሪዲንግ ከኢንፊኒቲቭ ያለ ትክክል አይደለም። ገነት ላይክስ ሪዲንግ ኤንድ ቱ ዋች ይሄም ሪዲንግ ተደግሟል አይደል? ተደግሟል። እሺ ዲ ገነት ላይክድ ቱ ሪድ ኤንድ ዋቺንግ ቲቪ ይሄም ተመሳሳይ ነው። ቱ ሪድ እና ዋቺንግ ኢንፊኒቲቭ እና ጅረንድ ነው ያለ። ስለዚህ ጅረንድ ከጅረንድ ጋር የተያያዘ ኤ ገነት ላይክስ ሪዲንግ ኤንድ ዋቺንግ ቲቪ is the correct answer. 26 ሙላቱ was hired only 2 weeks ago so it is blank early blank evaluate his performance ይላል። ኤ ሶቱ የሚል ኮኔክተር የለም በጭራሽ። very something to እንደዚህ የሚባልም የለም። so as to for positive comparison
እዚህ ላይ ግን ኮምፕሪዥን አይደለም ያለ ማለቱ was hired only 2 weeks ago በሁለት ሳምንታት በፊት ማለቱ የተከራይቶ ነበር ይላል so it is blank early to evaluate his performance ይላል to correct too early to evaluate የሚለውን ማለት ነው በጣም ከባድ ነው ኢቫሉዌት ለማድረግ ወይም ለመገምገም ማለት ነው ስለዚህ d is the correct answer very to so to የሚሉ ኮኔክተር የለውም so as to ደግሞ ለፖዚቲቭ ኮምፕሪዥን ነው የምንጠቀምበት አይደል ስለዚህ d is the correct answer to double o to single o 27 Mr. Tom reached his office on time blank the crowd Mr. Tom የተባለ ወደ ጽፈት ቤቱ በሰዓቱ ደረሰ ብሎ ብላንክ ብሎ the crowd ይላል በህዝቡ ጥቅጥቅ ብሎ ወይም crowded ሆኖ ሳለ ማለት ነው ወይም ህዝብ በብዛት በነበረበት ቦታ ነው ስለዚህ ይሄ የሚያመላክተው ኮንትራስት ነው ሰው በብዛት ባለበት ጊዜ በሰዓት ወደ ጽፈት ቤት መግባት በእርግጥ አይታሰብም ምናልባት ትንሽ ሊያዘገየህ ይችላል ነው ግን ደረሰ ይለናል ስለዚህ ምንድነው የምንፈልገው እዚህ ላይ ኮንትራስት ኮኔክተር የሆነ ቃል ነው የምንፈልገው despite okay b because of for reason for reason አይደል c despite of ደግሞ ይባላል in spite of ነው የሚባለው but for for conditional ነው cause and effect ነው የምንገልጸው but for is the correct answer despite የሚለው ማለት ነው 28 Lydia is a far blank beautiful than her classmate Hannah Lydia የተባለች is far blank beautiful ይላል than her classmate Hannah ይሄ ኮምፕሪዥን ነው ምን አይነት ኮምፕሪዥን comparative comparison not superlative not positive degree comparison ዛን ስላለ ማለት ነው ስለዚህ beautiful የሚል ደግሞ ቃል ተሰጠና ይሄም more than to syllable ስለሆነ ምን ነው የሚያስፈልገው more አይደል ለሱፐርላቲቭ most ለኮምፓራቲቭ more ለፖዚቲቭ as ነው የምንጠቀመው በቃ መልካም ስለዚህ አማራጭ ሄደን እንመለከት ሊትል ይላል much more most ለሱፐርላቲቭ ነው more comparative correct much for positive little also for positive yes ስለዚህ the correct answer is c more Lydia is far more beautiful than her classmate Hannah ከሃና ከክላስሜት ሃና ትበልጣለች ወይም ታምራለች ማለት ነው 29 modern education blank in Ethiopia early in the 21st century modern education ዘመናዊ ትምህርት ብሎ ዳሽ ይላል in Ethiopia በኢትዮጵያ early in the 21st century በ21ኛው ክፍለ ዘመን ቀደም ብሎ ይላል ስለዚህ ምን ሆነ ነው was introduced ገባ is being introduced እየገባ ነው is introduced ይገባል were introduced ለብዙ ማለት ነው ይገባሉ ኤዱኬሽን እንዳንድ ነው የሚቆጠረው ስለዚህ were introduced አይሆንም ባጭሩ ብዙ ቁጥር ነው የሚያመለክተው is introduced ይገባል ማለት ነው ይሄ habitual action ነው የሚያመለክተው ስለዚህ ይሄ ደግሞ habitual action አይደለም ይሄ ሂስትሪው ነው እየነገረን ያለ አይደል ሂስትሪ ደግሞ habitual action ሊሆን አይችልም አንድ ጊዜ ይሆናል ፓስት ነው ሂስትሪ ባጭሩ is being introduced በሂደት ላይ ያለ ነው የሚገልጸው ይሄ ደግሞ present continuous passive form ነው ስለዚህ ይሄ ሊሆን አይችልም ስለዚህ correct answer was introduced ገባ ማለት ነው 30 my friend asked me do you like my shoes ጓደኛዬ ጠየቀኝ ጫሞች ትወዳቸዋለህ አለኝ later that day ኋላ ደግሞ ይላል I told my sister what he said ለእህቴ ነገርኳት ምን እንዳለኝ ማለት ነው my friend asked me ምን ብለ ይሄ ኋላ ሲነገር ሪፖርት ተደረገ ማለት ነው ስለ ሪፖርት ስፒች ነው የሚነግረን አይደል my friend asked me do you like my shoes later that day ከዚያ በኋላ ደግሞ ወይም ከቀኑ በኋላ ደግሞ
I told my sister what he said ማለት ነው። ይሄ ምንድነው የሚያመለክተው? ይሄ ስለ ሪፖርትድ ስፒች ነው የሚያመለክተው አይደል? ስለዚህ ኋላ ጊዜ ወይም ካለፈ በኋላ ስትናገር ምን ብለህ ነው የምትነግራት ነው ለሲስተር ወይም እህትህ ነው። my friends asked me blank ይላል። whether ይሄ ጥያቄ ከሆነ ይሄ did you like my shoe የሚለው yes or no question ነው ያለ። yes or no question ደግሞ ሪፖርት ሲደረጉ whether or if plus the sentence plus the question mark ደግሞ full stop ይሆናል ማለት ነው። simple present ከሆነ simple past ይሆናል። present continuous ከሆነ past continuous ይሆናል። present perfect ከሆነ past perfect ይሆናል ማለት ነው። ስለዚህም ይሄን do you like my shoes የሚለውን simple present ነው ያለ። ስለዚህ ሪፖርት ሲደረግ ደግሞ simple past ይሆናል ማለት ነው። ጥያቄ ከነበረ ደግሞ full stop ወይም statement ይሆናል ነው። ስለዚህ whether I liked his shoe correct if b ደግሞ if I like your shoe ይሄ አይባልም ምክንያቱም present ነው ያለ like c if I like my shoe ይሄ ደግሞ my ብሎ ይሄ ቀየረው እንዳለው ነው ባጭሩ d that he liked my shoe that ከኮሽን አይሄድም ነው ባጭሩ። So the correct answer is A whether I liked his shoe. 31 don't really blank the information you get from this website it is usually fake. don't really ማለት አትጠጋ ማለት ነው ዳሽ ብሎ the information you get from this website ከዚህ ዌብሳይት የምታገኘው መረጃ usually ምንድነው ፌክ ነው አብዛኛው ጊዜ ፌክ ነው ወይም ስህተት ነው ነው። ስለዚህ ሪሊ ከማን ጋር ይሄዳል ነው ከአት ጋር ከኦን ጋር ከኤን ዲ ከአባውት ሪሊ ኦን ነው የሚባለው ዲፔንድ ኦን ሪሊ ኦን። ስለዚህ ይሄ ፕሪፖዚሽን ይባላል ፕሪፖዚሽን ፕለስ verb። ስለዚህ be the correct answer. Don't rely on the information you get from this website. It is usually fake. 32 I blank lunch at my favorite restaurant when I accidentally ran to a childhood friend I had not seen for ages. አስተውሉ I ብሎ blank lunch ይላል at my favorite restaurant። እሺ when I accidentally ran ይሄ when I accidentally ran የሚለው ይሄ ምንድነው simple past ነው into a childhood friend I had not seen for ages ይሄ ደግሞ I had not seen for ages የሚለው past perfect ነው። ስለዚህ በዚህ ስለ present የሚያጠነጥን ያስፈልገን ጥያቄያችን past ነው ያለ። ስለዚህ መልሳችንም በpast ነው የሚሆነው አይደለም። past ከpast ነው ኮኔክት የሚያደርገው when ማለት ነው ባጭሩ። ስለዚህ ምን ይላል have been having የፕሬዘንት ነው ያስፈልግም። would have had ይሄ ደግሞ ኮንዲሽናል ነው አያስፈልግም። c was having correct d had had ይሄ ፓስ ነው had had ሆኖ ፓስ ማለት ነው ፓስ ፐርፌክት ማለት ነው። ስለዚህ had had አይሆንም። the correct answer is c was having I was having lunch ምሳ እየበላሁ ነበር at my favorite restaurant ደስ በሚለኝ ሬስቶራንት ወይም ደግሞ ምግብ ቤት ማለት ነው። when I accidentally ran to a childhood friend ወደ childhood ጓደኛዬ ወይም ደግሞ ፍሬንድ ሲሄድ ማለት ነው። I had not seen for ages ለአመታት ያህል አላየሁትም ነበር ማለት ነው። አያችሁ? ስለዚህ the correct answer is C was having የሚለውን ማለት ነው። 33 ደስዬ what blank this Sunday ድንቅነሽ after coming back from church I am taking the children to the park that is the plan ከቤተ ክርስቲያን ከተመለስኩ በኋላ ህፃናቱን ወደ ቤተ ክርስቲያን ልወስዳቸው ወደ ፓርኩ ልወስዳቸው ነው ፕላኑ ደግሞ ይህ ነው አለች። ስለዚህ ምን ስላላት ነው ባጭሩ what you will do ይሄ ሊሆን አይችልም ጥያቄም አይደለም what will you do ነው መሆን የነበረበት አይደለ። b what can you do ምን ልታርግ ትችያለሽ can ability ነው የሚገልጸው አይደለ። c did you do ይሄ past ነው ሊሆን አይችልም
ባጭሩ። ዲ አር ዩ ዶይንግ ምን ልታረግ ነው? ይሄ ትክክለኛ ነው። ምን ልታረግ ነው? ፎር ፊውቸር ነው የሚገልጸው ይሄ። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ዋት አር ዩ ዶይንግ ዚስ ሳንዴይ? ድንቅነሽ ደግሞ after coming back from church I am taking the children to the park. That is the plan. So the correct answer is D. Are you doing? 34. As I was driving in the city last week, my son saw a beautiful house by the roadside and said, I wish I belong in the house. I wish የሚለውን ቃል ታውቁታላችሁ። ከማን ጋር ነው የሚሄድ? I wish plus present conditional, I wish plus past tense ደግሞ simple past ሊሆን ይችላል፣ past continuous ሊሆን ይችላል እና past perfect ሊሆን ይችላል። depend on the context ማለት ነው። ኮንቴክስቱ መሰረት ማለት ነው። ስለዚህ present በዚህ ሊገባ እንደማይችል እና future በዚህ ሊገባ እንደማይችል ወቅት ከውሽ ጋር አይሄድም ነው ባጭሩ። በቃ አማራጫችን ቀለለ። ኤ was living ይሄ ፓስ ነው ሊሆን ይችላል። ቢ live ነው ያለ አይሆንም። ሲ will live ነው ያለ አይሆንም። ዲ am living አይሆንም። ስለዚህ ባጭሩ በዚህ ማወቅ ትችላላችሁ። ፕሬዘንት እና ፊውቸር ከውሽ የማይሆኑ ከሆነ ፓስት እና ፕሬዘንት ኮንዲሽናል እንፈልጋለን ማለት ነው። እዚህ ላይ ያገኘነው ፓስት ደግሞ was living የሚል ነው። ስለዚህ A is the correct answer. 35. The captain blank meet you in the meeting we had yesterday is my cousin. ይሄ የሚያመለክተው ምንድነው? A which, B who, C whom, D whose. The captain who meet you in the meeting we had yesterday is my captain. Which for animals and things. Who subjective case for person. Whom objective case for person. Whose possessive ነው የሚያመለክተው አይደል? ስለዚህ the correct answer is ይሄ subjective case ስለሚያስፈልገው who ነው የሚሆነው። እንዴት ካላችሁን ደግሞ ካፕቴን ሰው ነው አይደለም? ሰው ከሆነ who ያስፈልገዋል። subjective case መሆን ቤት እናውቀዋለን ካላችሁ ደግሞ meet የሚል verb ስለሆነ ማለት ነው። ስለዚህ the captain who meet you in the meeting we had yesterday is my cousin ይሆናል። the correct answer is B who. 36 students belong to represent the regulations of their school are advising, will be advising, C advised, are advised. አስተውሉ። ተማሪዎች ብሎ ብላንክ ይላል to represent the regulations of their schools ህገ ደንብና የትምህርት ቤታቸው ህገ ደንብ ሪፕሬዘንት ወይም መተካት አለባቸው። ስለዚህ ምን ተማሪዎች ምንድነው አር አድቫይዚንግ መምከር አለባቸው። ሪፕሬዘንት መመከር ነው የሚሆነው አይደል? ዊል ቢ አድቫይሲንግ ሊመከሩ አድቫይስድ። ይሄ ደግሞ አንግራማቲካል የሆነ ነው ምክንያቱም ፓስት ነውና አይሆንም። አር አድቫይስድ ኮሬክት ፓሲቭ ፎርም ስለሚያስፈልገው ማለት ነው። students are advised to represent the regulations of their schools. ስለዚህ D is the correct answer. 37 we blank have a moral obligation to do so. obey our parents without questions since we ይላል። እኛ ዳሽ ብሎም moral obligation አለብን to do so እንደዚህ ለማድረግ እንደምን our parents obey ወይም መታዘዝ without questions ሲነሱ A have to moral obligation ምንድነው ማለት ግዴታ ነው አይደል? ስለዚህ ግዴታ የሚገልጽልን have እና must ነው አይደል? have to እና must ነው። ስለዚህ በቃ ሌላ መፈለግ ያስፈልጋል። have to correct did not need to necessity ነው የሚገልጸው። ይሄ can ability ነው የሚገልጸው። will permission ነው የሚገልጸው። ስለዚህ correct answer is A have to. We have to have a moral obligation to do so. Obey our parents without questions since we. 38. Which of the following sentence is grammatically correct? ከሚከተለው sentence በግራመር ትክክለኛ የሆነ የትኛው ነው? A. Unless the police investigates the crime
ትክክለኛ የሆነ unless the police investigate the crime ብሎ አቆመ። እንደዚህ ግን ብሎ አያቆምም። እውነቱ መቀጠል ነበረበት። unless the police investigate the crime will be spread to other parties ሊሆን ይችላል። ስለዚህም አልተሟላም ማለት ነው ባጭሩ። ይህ ትክክል አይደለም። though I like the video keep watching ምንም እንኳን ብወደው ማየትን ቀጠልኩ። እንዴ ምንም እንኳን ብጠላው ማየት ቀጠልኩ ቢሆን ኑሮ ምክንያቱም እዛው ኮንትራስት ነው ኮኔክት የማድርገው አይደል? ስለዚህ እዚህ ላይ ግን though I like the video keep watching ይላል። ምንም እንኳን ብወደው ማየት ቀጠልኩ ይባላል። ምንም እንኳን ብጠላው ነገር ግን ማየት ቀጠልኩ መሆን ነበረበት። ይሄ ትክክለኛ አይደለም። she arrived before I እዚህ ላይ ደግሞ she arrived before I ብሎ አቋረጠ። ይሄም መቀጠል ነበረበት። she arrived before I arrived መሆን ነበረበት። ስለዚህ ይሄ ትክክል አይደለም። D I find it difficult to swim ለመዋኘት አስቸጋሪ ሆኖ አገኘው። ትክክለኛ ነው ይሄ። ስለዚህ the correct answer is D I find it difficult to swim የሚለው ማለት ነው። 39 he enjoys blank he enjoys blank M to read historical books whenever he has time B to reading C reading D reading enjoy የሚለውን ከማን ጋር ሄዳል? ከጀራንድ ኦር ከኢንፊኒቲቭ? ኢንፊኒቲቭ ግን የለም እዚህ ላይ። to reading ማለት ኢንፊኒቲቭ አይደለም። to read ነው መሆን የነበረበት። read ደግሞ ቤዝ ቨርብ ነው። ስለዚህ he enjoys reading ነው የሚሆነው። the correct answer is D 40 had I studied hard I blank had I studied hard I blank A had passed B could have passed the exam easily C have passed D could pass the at the situation the plane had already left እዚህ ላይ ማስተዋል ያለባችሁ had I studied የሚለው past perfect ነው inverted ሲሆን ማለት ነው if ጠፍቶ ማለት ነው ወደ ኖርማል ሴንተንስ ሲመለስ if I had studied hard ነው የሚሆነው አይደለም ስለዚህ ከማን ጋር ነው የሚሆነው past perfect if clause past perfect ሆነ main clause ደግሞ ምንድነው የሚሆነው perfect conditional ነው የሚሆነው ስለዚህ perfect conditional እንፈልግ ነው perfect conditional ደግሞ would plus have plus verb 3 ነው አይደል ስለዚህ had passed ይሄ past perfect ነው past perfect ከpast perfect አይደለም የሚሆነው could have passed the exam easily እዚህ ማስተዋል ያለባችሁ could might የሚሉ ቃላትን ለውድ ሊተኩልን ይችላሉ ስለዚህ ይሄ could have passed the exam የሚል correct ነው ማለት ነው see have passed ይሄ present ነው present perfect ነው አይደል could pass ይሄ ደግሞ could pass የሚለው verb 1 ያለ as the station the plane had already left የሚለው ስለዚህ the correct answer is B could have passed the exam easily had I studied hard I could have passed the exam easily ይሆናል ማለት ነው 41 when she blank A had arrived B should have arrived C arrived D has arrived ይሄ በእርግጥ በትክክለኛ ሰንተንስ ወይም አረፍተ ነገር ስናየው አልተሟላም when ትክክለኛ የሚሆነው when I arrived ብሎ መቀጠል ነበረበት ግን የተጻፈ ነገር አላገኘውም በቃ እንዳለው ጻፍኩት እንጂ የተሟላ ሰንተንስ አይደለም ለምሳሌ when she arrived ብለን አንድ ሰንተንስ ቀረብን ማለት ነው ሌላ ከዚህ ጋር የሚሄድ ሰንተንስ ያስፈልገናል ማለት ነው ዞሮ ዞሮ ኮሬክት ለዚህ የቀረበ ሲ ነው arrived የሚለው ማለት ነው ኮሬክት አንሰር ሲ ብላችሁ ያዙት 42 his face is pale and he has not been eating well in the last few days he blank sick I should take him to the hospital ፊቷን ደመዘዋል አርጅቷል አይደል has not been eating well in the last few days ባለፉ ጥቂት ቀናት ደግሞ በደንብ ስትበላ አልነበረችም አይደለም እየበላች አልቆየችም አይደል ስለዚህ እየበላ አልቆየም ወንድ ነው አይደል he blank sick dash ታመሙ ነው ይላል
think አስበው I should take him to the hospital ወደ ሆስፒታል ልወስደው ነው ስለዚህ በክፍት ቦታ የሚገባ ምንድነው cannot think ታሞ ሊሆን አይችልም አይ በእርግጥ ፊቱን እንደዚህ ደምዘዝ ካለ ምግብ መብላት ካቀተው ወደ ሆስፒታል ለመውሰድ ከፈለግ እርግጠኛ ነው እንደታመመ አይደል በቃ ይሄ ጥርጥር ያስፈልገው ጤነኛ ቢሆንም ፊቱም እንደ ኖርማል ምግብም እንደ ዘውትር መብላት ነበረበትና ወደ ሆስፒታልም መውሰድ አያስፈልገውም ነበር ማለት ነው አይደል ስለዚህ ካለት ሊሆን አይችልም must be correct ታሞ የግድ ታሞ ነው በእርግጥ ያለ ምክንያትማ እንደዚህ አይሆንም አይደል ሳይታመም እንደዚህ አይሆንም should have been ታሞ መሆን ነበረበት አሁን ግን ድነዋል እንደማለት ነው ይሄ ሊሆን አይችልም out to be out ደግሞ እንደ አድቫይስ ነው የምንጠቀምበት the same to should ማለት ነው ስለዚህ the correct answer is he must be sick ምክንያቱም ፊቱን ደመዘዋል ምግብ ሳይበላ ደግሞ ለተወሰኑ ቀናት ቆይተዋል እያለ ነው በደንብ አድርጎ ሳይበላ ስለዚህ ወደ ሆስፒታል ሊወሰድ የሚፈለግ ከሆነ የግድ ታመዋል ማለት ነው he must be sick be the correct answer 43 he has been working so hard in the past 4 years he has been working so hard in the past 4 years ላለፈው 4 አመታት በስራ ላይ ነበር ወይም ሲሰራ ነበር እሺ blank he could buy an electric car the coming year በሚመጣው አመት ደግሞ የኤሌክትሪክ መኪና ሊገዛ ይችላል ስለዚህ በክፍት ቦታው የሚገባ ቃል የትኛው ነው in order to purpose ነው የሚያመለክተው for ሊሆን አይችልም he use for he could አይባልም so that correct such that አይሆንም ስለዚህ the correct answer is so that he has been working so hard in the past 4 years so that he could buy an electric car so that for purpose ሆኖ so that ምን ነው ወስደው sentence in order to so as to የሚሉ ደግሞ verb ይከተላሉ ማለት ነው አይደል such that የሚለውን ኤግዛምፕል ለመግለጽ ወይም ደግሞ such that እንደዚህ ለማለት ነው አይደል ስለዚህ ኮኔክተር አይደለም such that የሚለው ፎርም እንደዚሁ ማለት ነው ኮኔክተር አይደለም ኮኔክተሮቹ so that እና in order to ነው ስለዚህ ከዚህ ጋር የሚሄደው ደግሞ የትኛው ነው so that 44 which of the following sentences is more acceptable ከሚከተለው ሰንተንስ የትኛው ነው በትክክል acceptable እና ቅቡልነት ያለው የትኛው ነው እሺ እንየው she told him she always would love him አስተውሉ adverse of frequency always አለ adverse of frequency ቦታቸው እንዴት ነው የሚቀመጡት subject plus auxiliary verb plus adverse of frequency plus main verb ነው የሚሆነው እዚህ ላይ ግን would አለ auxiliary verb ነው ይሄ always ደግሞ adverse of frequency ነው ስለዚህ always በፊት መጣ ይሄ ሊሆን አይችልም ቅቡልነት የለውም በእርግጥ she told him always she would love him እዚህ ደግሞ ከሳብጀክቱ በፊት መጣ ይሄም ቅቡልነት የለውም c she told him she would always love him ይሄ ትክክል በቦታው ተገኘ d she told him she would love him always እዚህ ደግሞ በመጨረሻ መጣ ስለዚህ the correct answer is c ይሄ acceptable sentence structure ነው 45 which of the following sentences is grammatically correct እሺ ነው if you will boil water it may evaporate if you will አይባልም if plus future tense አይባልም if plus present or past ነው የሚሆነው አይደል conditional sentenceም if plus conditional sentence if plus future tense አንልም አንጽፍም ስለዚህ ያ correct አይደለም b water will evaporate if you are going to boil it እንደዚህም አይባልም will evaporate water ባጭሩ general truth ነው general truth ደግሞ በምንድን ነው የሚገለጸው በሲምፕል ፕሬዘንት ነው የሚገለጸው ስለዚህ ቢ ሊሆን አይችልም ነው c water evaporates if you boil it correct ውሃ ካሞቀው evaporate ይሆናል ወይም ይተናል እውነት ትክክል ነው ይሄ d if you boiled
water it will evaporate። ይሄ ደግሞ ሲምፕል ፓስት አደረገው። boiled የሚል ሲምፕል ፓስት ነው። it will evaporate ይሄ ደግሞ future ስለዚህ አይሆንም። the correct answer is C water evaporate if you boil it general truth 46 he has a solid understanding of the constitution he has ጥብቅ ግንዛቤ ስለ ህገ መንግስቱ አለበት he blank be a lawyer እሱ ዳሽ ጠበቃ ይላል ኤ cannot ጠበቃ ሊሆን አይችልም ጥብቅ ግንዛቤ ካለበት አይ እና ጥብቅ ግንዛቤ ስለ ኮንሰሽን ብዙ ግንዛቤ ያለበት ሰው ጠበቃ ሊሆን ይችላል አይደል cannot አይሆንም እያለን ነው ሻል እንደ ዌል ማለት ነው ሻል ማለት ሲ may correct probability ይገልጻል will permission ነው የሚገልጸው ስለዚህ the correct answer is C may he may be a lawyer ጥብቅ ግንዛቤ ካለበት ስለ ህገ መንግስቱ ጠበቃ ሊሆን ይችላል ነው አጭሩ ስለዚህ the correct answer is may ማለት ነው 47 the students studied hard ተማሪዎች ጠንክረው አጠኑ ብላንክ ይላል question mark A does they B did they C didn't they D do they ይሄ question tag ነው የሚያመለክተው ስለዚህ students studied hard የሚለው ምንድነው ያለ simple past question tag ሲደረግ ምንድነው የሚሆነው for positive negative tag for negative positive tag አይደል ስለዚህ እዚህ ላይ ደግሞ simple past positive ነው ያለ ስለዚህ negative tag ነው የሚያስፈልገው አይደል simple past ደግሞ did ነው የሚሆነው አይደል ስለዚህ did ያለበት እና የሚለ does they ይሄ present ነው ያስፈልግም did they ይሄ positive ነው ስለዚህ negative ነው የሚያስፈልገኛ ግን C didn't they correct D do they ይሄ present ነው ስለዚህ the correct answer is C didn't they 48 Mr. Gamachi is already 65 years old he has born blank the 10th of March 1900 Mr. Gamachi is already 65 years old Mr. Gamachi የተባለ ሰው 65 እድሜው ነው he was born blank the 10th of March 1999 ይሄም in ነው የሚሆነው around ነው የሚሆነው at ነው የሚሆነው on ነው የሚሆነው ከም in for a period of time at for a point of time on ደግሞ for specific days on Monday እንላለን on Tuesday on March ወዘተ እንላለን ስለዚህ the correct answer is on the 10th of March 1990 on 1900 part 3 comparison section 1 sentence comparison instruction for questions 49 and 50 choose the sentence with the closest meaning to the head sentence from the four alternative given ይላል ከ49 እስከ 50 ያሉ ሁለት ጥያቄዎች ነው ያለው ይሄ sentence comparison ይባላል sentenceን ምን እንደሚል መረዳት ማለት ነው በቃ ቀላል ነገር ነው ይሄ ምንም ከባድ አድርጋችሁ እንዳታስቡት 49 ይላል all students but Daniel failed the grammar test ሁሉም ተማሪዎች ነገር ግን ዳንኤል failed the grammar test ይላል ሁሉም ተማሪዎች ወድቀዋል ነገር ግን ዳንኤል ብቻ አልፈዋል ማለት ነው አይደለም all ሁሉም ተማሪዎች except ዳንኤል ወድቀዋል ማለት ነው ስለዚህም አንድ ብቻ ተማሪ አለፈ ማለት ምን ማለት ነው ያልን ነው በቃ ቀላል ጥያቄ the test was so hard that even Daniel could not pass it ፈተናው ከባድ ስለነበረ ዳንኤልም ሆነ ወድቀዋል ያልን ነው ዳንኤል ግን አለፈ ሁሉም ተማሪዎች ቢወድቁም ዳንኤል ግን እንዳለፈ ነው የነገረን ላይ ስለዚህ ሊሆን አይችልም B Daniel is an exceptionally good student and passes all the times ዳንኤል የተለየ ተማሪ ነው ሁሉ ጊዜ ደግሞ ያልፋል ይያለን ይሄ ሊሆን አይችልም በርግጥ አሁን አልፏል ነገር ግን ሁሉ ጊዜ ያልፋል የሚል የተሰጠን ሰንተንስ የለም C only Daniel passes the grammar test ትክክል only Daniel ነው ያለፈ ሁሉም ሰዎች
ወድቀዋል ነው። ዲ all the students failed the test including ዳንኤል ሁሉም ተማሪዎች ዳንኤልን ጭምር ወድቀዋል። ዳንኤልማ አልፏል። ስለዚህ the correct answer is C only Daniel passed the grammar test። ይህ ፈተና የማይቀር ነው። all the students but የግራመር ኮንቴክስት ነው መረዳት አለባችሁ። 50 born in Addis Ababa Hagos is a well known artist። 50 born in Addis Ababa Hagos is a well known artist። በአዲስ አበባ ተወልዶ ሀጎስ ዌል ናውን አርቲስት ነው ወይም ደግሞ ታዋቂው አርቲስት ወይም ደግሞ ገጣሚ ነው አይደል? ስለዚህ ምን ማለት ነው? ባጭሩ ቀላል ነገር ሀጎስ is a well known artist because he was born in አዲስ አበባ እንደዚህ ማለት አይደለም። በአዲስ አበባ ስለተወለደ ነው well known artist የሆነው አይደለም። ሀጎስ is a well known artist and has children born in አዲስ አበባ እንደዚህ የሚል ጥያቄ የለም። ሀጎስ ዝነኛ ታዋቂ አርቲስት ነውና በአዲስ አበባ የተወለዱ ልጆች አሉት የሚል አልተሰጠንም። ሀጎስ was born in አዲስ አበባ and is a well known artist እውነት ትክክል በአዲስ አበባ ተወልደዋል እና ደግሞ well known አርቲስት ነው ዝነኛ አርቲስት ነው። አዎ ዲ children born in አዲስ አበባ like ሀጎስ are well known artists በአዲስ አበባ የሚወለዱ ህፃናትስ እንደ ሀጎስ ዝነኛ አርቲስቶች ናቸው እያለ ነው። እንደዚህ የሚል የለም። ስለዚህ the correct answer is C ሀጎስ was born in አዲስ አበባ and is a well known artist ይላል። the correct answer is C። ኦኬ እስካሁን የነበረን 50 ጥያቄዎችን የሚያህል ሰርተናል። ለቀጣይ ደግሞ ሴክሽን 2 ሪዲንግ ፓሴጅ የሚል አለ። ከዚያ የተቀሩ ጥያቄዎችን 50 ጥያቄዎችን ልሰራላችሁ ፓርቱ ብላችሁ በኮሜንት ጻፉልኝ። የፈተናውን ትሪክን የሪዲንግ ኮምፕሬንሽን አንበህ የመረዳት ብቃት እንዲኖራችሁ እገልጽላችኋለሁ። ከተመቻችሁም ላይክ ለሌሎች ጓደኞቻችሁ ደግሞ ሼር ቪዲዮ በተከታታይ እንዲደርሳችሁ ደግሞ ሳብስክራይብ ማድረግ እንዳትረሱ። አሁን የነበረን ቆይታ እዚህ ጨርሰናል። ሰላም ባይ ባይ።